ጌም ከባጋ ልጫት ሙድ ያለው ሰው ማለት ዲጄን ጥሩልኝ። አቦ ዲጄ የኛ ልጆች ጥሩት። ዲጄ ከዲጄ ጋር እንገባል። ዲጄ የሰው ክብር ያለ ከሱ ጋር እንገባል። ከዲጄ ጋር ለምን እሱ ሙዚቀኛ ስለሆነ ዲጄ ስለሆነ በሙዚቃ እንትን እናደርጋለን፣ ማች እናደርጋለን። ሙዴን አይከንትም፣ ሙዱን አልከንትም ማለት ነው። እንደገና ደግሞ ሲያወራ ሪስፔክት አለ። እኔ እንደዚህ እንትን የማይለኝ ሰው ነው ፈልግ የለም ጨዋታ ነው ብሎ እናንተን የማይዘልፋችሁ ለአንድ ቀን ምን እንደሚሰድባችሁ አይምሮ ውስጥ ስለእናንተ የሚያስጠላ ኢማጂኔሽን ይዞ የማይኖር ሰው ነው ደስ የሚል። ትና አፈር አበላች። የቱ አፈር? ነጭ ነው? ቀይ አፈር ነው? ቢጫ አፈር ነው? የትኛውን አፈር? ማናት? ምንድን ነው እሱ? ምን ማለት ነው? ዩቱብ ሙዚቃ ስለምከፍት ነው። በፈጠረ ዛሬ እንዳጠጭ መጠጡስ ፈጣሪና ታስገቢ እንትን ምን አረገኝ? ምን ሆንኩኝ? ረሃ ነው? ምን አረግ? እዚህ ቁጭ ብለህ ነው እንደዚህ የሚጋፋ የለ የምትጋፋው የለ ሙዚቃ ቀንስልኝ ምናምን ብለህ የምትጣላው አካል የለ በአራት ሄድ ምናትል እስቲ አለባበስሽ ምናምን እያለ አዳሜ የሚላላጥብህ ቦታ አለ። ቤቴን ያሉት ምን ችግር ግን የሆነ ስም ተደጋግማችሁ ትጽፋላችሁና ኢንተረስታችሁ ነው እግዚአብሔር ህዝቡ ግን እኔ ሚዲያ ላይ ያሉት ሁላ ምንም ቀለውብኛል እያልኩ አይገባችሁም። ግን ረብስማ እኔ ምን አገባኝ? ለምን ነው ማስረዳችሁ? እኔ እኮ ዝም ብላ ወጣች ወይ ደግሞ ሚዲያ ላይ ስትመጣ መስራት ለቅ ወሬ ነው የምታወራው እና ዝም ብዬ ለማሟላት ሳወራ ግን ኢንተረስቴን ሆኖ አይደል ይሁን ያ ሄጄ እንትን ላምጣ ገስ የማይናገረው እሱ አይናገርም። እኔ የሚያናግረው ነው እንጂ ላምጣ ያ መጥ ቴሌፎኗ ብር ካልሰራላት ምን ያደርግላት? አንቺ ሙሉ ዘርሽ ለማኝ አይደለም። ማን ነው ዘሬ? ሰው በዘር ደረጃ እንኳን ተባብሮ አይለምንም። ማን ነው ዘሬ? ምንድነው? እኔ ሄለን ብቻ ነኝ ጋይስ። ስለምን ዘር ነው የምታወሩት? ዘራችሁን ቀቀላችሁ ብሉት ጋይስ። ምን አባታችሁ ምን አባታችሁ እንዴ? ማን ነው ዘሬ? እኔ ዘሬ እኔ ነኝ እና ልጄ ብቻ ናት። ይሁን ዘሬው መጥቶ ከኔ ጋር ጉበቱን ያደብናል ይመጣ ኑ እስቲ ና ዘሬ ኑ እስቲ ያለውበትን ነገር ከኔ ጋር እስቲ ተቋቋሙ። ለዚህ ማትሆኑ ኮደ ታዲያ ምን አባታችሁ ዘር ነው ለእናንተ ስለንተን ምል ሙሁ አሪው ዘር ፈርስት ኦፍ ይሁን የአዳም ዘር ነን። ጂጂ ወሳብ ብዬሻል። አልቅሽ እንደለመድሽው የቀሽቲ ስታይል ለማለቅ ሰው ጋይስ ይሁን ራስን በጠበቀ ፕሮቶኮል ትላለቀሽ ትገባለች። ቀሽቲ ታስቃለች። ደስ የሚል አለቃቀስ ያላት ቀሽቲ ሰልፍ እንትን ያለው ቪአይፒ አለቃቀስ ራስን መጉዳት ይሌ እኔስ ወይ እምበር ተገዳላይ ላይ ስለሙሉ ገብቶቻ ኖ ፕሮቶኮል ኖ እሱ አለቃቀስ ባለፈው ትላንት ወዲያ ነው ምናምን ስራ ቦታ ብሬክ ላይ ቁጭ ብዬ እንዲህ ሳይ ቀሽቲ ያዩዋት ከዛን ዝም ብዬ ቁጭ ሳልገባው ማለት ነው እንደዚህ ዝም ብዬ ያዩዋት እዛ ጋር ስታለቅስ ሳቅ ያመጡ ብሬክ ያልቆ ስመለስ እቤት ስመጣም እያለቀሰች አገኘኋትና እናቲቱ ከልቤ ያሳቀች። እኔ እኮ ብታስቀኝ ማልቀሷ አስቆኝ አይደለም እኮ ፕሮቶኮል አንጠብቅ ኩላን እንኳን አታስ ደግሞ ደህፃ ነው የምታለቅሰው እኮ ነው። ጎጂ አይደለም የእሷ ለቅሶ አለቃቀስ እና እሱ መውረስ አለብን ማለቀሳችን ካልቀር የእውነት እኔ አፍንጫ ይደፈናል ቶሎ እንኳን ስስቅ እንኳን እንባ ይመጣል። አሁን አያችሁ ስስቅ እንባ በእንባው እኔ ትምህርት ቤት ስስቅ ምናምን ይወት አይኗን ነው የሚሉት እያለቀስኩ ነው እየሳኩ ግራ ነው የሚገባቸው እንባ በእንባ ፊቴ ይቀላል ምናምን። ስሟ ጋይስ ዮኒ ምን እያለ ነበር? ይሄ ማዲያት ቂጣ
ዩኒ ድሮ እኔ ቶፒክ ነበር ማረጋችሁ። አሁን ደግሞ እኔ ለቶፒክ ነው ቁጭ ብላችሁ የምትጠብቁት። ሰጪ ነኝ ተመጥቼ ብትቼ ሄጃለሁ ማለት ነው። አንቴን እንደ ዓለም ስለምትቆጥረው ማለት ነው። እኔ አጋጣሚዎች የሚኖርበት ነው ብዬ ማምን በአጋጣሚ አንተስ ታርጌቶች ናቸውና አውራ ብዙ አውራ ተስፈኛ ለጆቶን ያፈን እንደዚህ ከፍተ የምትጠብቅ ተስፈኛ እኔን ተደግፈ ነው አለም ብር ብትወስደው ልጠብቅ የሆነት መደዋዋሱ ከፈለጋችሁ የሆነት ሄለን ቂጣን ዞራ መጨፈር ጀመረ ይችላል። ቂጣ ጣቢ ነበር ማረግ እከካ እኔ ነኝ እንደዚህ ያደረኩሽ ነው ምትላል። አንተ ነው የሆነ ነገር የምታረገው። ብዙ ነገር ላረግ እንደምችል የእውነት ታውቃለህ። ሂድና አባተን መቃብር አውልታ አሰራለት ልቃ ንፍጣ የወንዳል ልጅ ሰለሞን መቃብሩ እላው ለንገ ያስቀምጥለት። አንበሳ በልት የለን ታላቅ ወንድም የት ነው ያለው መቃብሩ አታውቀው። የተኮላሽ አንተ ወኔ ያለ እኔ ላይ ለማውራት እድሜ ልክን ትለምናለህ። ሄደ እንኳን ቤተሰብ መቅበር ማትችል ልቃሚ ደከከናም ሰውዬ እኔ ላይ መናገር አትችል። ያቺ ጠው እህትን ስቤ እንዳላመጣልህ እየፈረደች ወይ ፍረድ ወይ ውረድ እያለች እንዳላመጣልህ እንዳላመጣልህ ወይ ፍረድ ወይ እህትህ ጋር ነው እኔ ጥንቆላ ማሰራብ ካሰራውብህ እኔ አንተን በፖለቲካ ምከስ እንዳይመስል አይደለም። እህትህ ጋር ሄድና 2 ዶሮ ሰጥቼ አንተ ላይ ጥንቆላ እንድትሰራ ነው ማረጋት። ጠንቋይ ዶሮ ብቻ ስጠው ናላ የለውም። ከዛ በኋላ መቼ አይምሮዋል። ይኸው ለአንተ በጉላ ገዛለሁ ነው የምልህ። ቀሚስ ለብሳ ስለኔ እያወራ እንድትውል ለማድረግ እቴቴ ፈጫሳ እዩ ፈጫሳ እዩ ፍጫ እንትን ነው ለካ ማማቶልኝ ነው። እሺ ያ ደግሞ የሚገርሙኝ ነገር እኛ እንደዚህ አድርገናት ምናምን እናቴ ትሙት ማንም ሰው ምንም ነገር አያደርገኝም። እኔ ነኝ ራሴን የፈለኩትን ነገር ማድረግ። ያ እኔ ስፈልግ እኮ እንዴ አሁን እንትኑን ዓለሙን ቀይራለሁ ከፈለኩ። አሁን አጀንዳውን ቀይሬ እናንተ የምትፈልጉትን ነገር እዚህ ላሯሩጣችሁ ይችላል። እኔ ስፈልግ ነው የምፈልግ። መጠጣት ፈለኩ እጠጣለሁ፣ ማልቀስ ፈልጋለሁ አለቅሳለሁ፣ መጨፈር ፈልጋለሁ ወንበሬን ሳፕ አደርጋለሁ። እኔ ስፈልግ እናቴ ትሙት አንዳችሁ ምንም ነገር አታርጉኝ። ልባችሁ ያውቃል። ቴሌፎኑ የኔ ኢንተርኔቱ የኔ ክሊክ አርግቼ የምገባው እኔ እዚህ ጋር የተቀመጥኩት እኔ how you control me እኔ ኮንትሮል ማድረግ የጀመራችሁ ቀን ያኔ በቀላችኋል። እንኳን እናንተ ልቅምቃሚ አይደለም ያንተና መከታ ምናምን የምትሉትን ራሱ እኔ እንዳበልኩ ታሳብድ ያብድ እናቴ ትሙት አሳብደው ዙሪያ ያሉትን ሰው ሁላ ያስለቀምኩለት ነው ያለሁት። ብቻውን ነው ማስቀረው መጀመሪያ፣ ከዛ በኋላ ነው እስቲ ምን እንደሚያደርገኝ ያለው እኔ ጋር ያለው መረጃ ታውቁት። ኢሮፕ እንኳን እንዳትኖር ነው ማረገ። ኢሮፕ ላይ ቁጭ ብለ ሽብርተኝነትን እያወሽክ ከማጋ የመንጆሪኖ ወንድም ጋር ምን ነበር የምታወራው? በስም የሌሉት እያንዳንዱን ድርጅትን ስትነግረው እኛ ጋር እኔስ ልክላለሁ። በሌላ ሰው ስም ማድረግን ራስ በአንደበት የተናገርከዋል። ይሄ ነው ማረጋገጫችን። ከ4 ወር ነው ከምን ወር በፊት መርከብ ላይ አብራችሁ ነበር ካል በሱ መርከብ ላይ ፎቶ አልተነሳችሁ አላሳለፋችሁ? የጅቡቲውን የሆቴሉን ሼር ለምንድን ነው የሰጠህ አይደል? ብር የትም ከሚባክን ቢበላው ይብላው ምናምን ብለህ አምነኸው ነው አይደል? ከሱ ጋር ይከፈትከው ሊሰራልህ እንደሆነ እንኳን አልገባማ። እኔ ከነዚህ ጋር ማወራው ጋር ከዚህ ልብቅምቃሚ ይሄ እንደ ጆተኒ አሁን እንደዚህ ከፍቶ የሚጠብቅ ሰው ኧረ ልቃል ተደዋውሉ እንጂ ዱባውን ተደዋውሉ። ስንት ሰው ነው ሴኩሪቲያችሁ ምናምን ናቸው የተለቀመላችሁ? በዚህ ሳምንት ሰኞ ላይ ምናምን የሆነ ነገር ታያላችሁ። እሺ ታያላችሁ።
ውሸት ሄለን ዝም ብላ ነው የምታወራው ሚሊዮን ታለ በዚህ ሳምንት ውስጥ ማን ከነ ቤተሰቡ ምን ተደርጎ ምን ብሎ እንደሚገባ አሳያቸዋለሁ። ያለህን ሀብቱላ እኔ ላይ ድሃ እንድትሆን ነው ማድረግ። ከኔ እኩል የኑሮ ስታንዳርድን ዝቅ እንዲል ነው ማድረግ። እኔ አልጎዳህም ያልኩ ጊዜ ያኔ ከልብ ሰምተኝ ቢሆን ኖሮ ወደዚህ መንገድ አልገባም ነበር። ያ አልገባም። መብቴ ነው እንደ ሚዲያ ሰው ማን ምን ኢንፎርሜሽን እንዲሰጠኝ እንደማይሰጠኝ የመወሰን ግዴታ የለብኝም። ሲመጣልኝ አይሴቢት እኔ ሪኮርድ ይቀመጥ እሱ እንደውም አስፈላጊ አይደለም ነው የምላችሁ። እሺ እናቴት ኧረ በስመ አብ ከነምናውን አያችሁ። ይሄ ሁላ የሰዎች ታላችሁ፣ ይሄ ሁላ ታላችሁ። የእናንተ ጉድ ነው ከነምናምናችሁ ነው እጄ ላይ ያለው ሺቶች። ጎሮ ምንድን ነበር? የጎሮ ቤቶች ወይ ድርጅቶች በማስም ነው ያሉት። የት ነው አይደል? ያኛው ሁላ ታሽጎ አይደል? እውነት እስቲ እንዴት አድርገ ይሄንን ጉድ እንዴት እንደምታወጣ ያል በኤምባሲ ደረጃ እንዲሟገቱን ማድረግ እና ወደኔ እና ብያለሁ። ምድረ ሸለፈታ በሰው ስም ሁላ ያስቀመጥካትን ሁላ ራስ ስትናገር ነጋለ ትልካለ። ኤቪደንስ አለ። ይሄ ወሬ ብቻ አይደለም፣ ከራስ አንደበት። እዚህ አማራና ትግራይ በአይነ ቁራኛ እንዲተያይ አማራ እናገባም ትግራይ እናገባም ይላል የሚዲያ ሰው ጅሉ፣ ምድር ላይ ያለው ምስኪኑ። እነሱስ አብሮ ይሰራሉ ጋይስ። ሆቴል ሽርክ ናቸው። ቀኑ ሙሉ ቅርስ ያወጡ ነው የሚውሉት። እንደ ከኤርትራ ጋርና ከምን ጋር መንግስት እንደሚጥሉ ማን እንደሚያስታጥቅ ቁጭ ብሎ ይሄኛው ለፍላፊ ጦጦጦጦ ይላል። ይሄኛውስ እያለ ብቻ ነው የሚሰማው። ምክንያቱም ድሮ በድሮ ህይወቱ አስተማሪ ነበር፣ ምን ነበር፣ በጣም ኤክስፒሪየንስ ያለው ነው ምናምን ፖለቲካ ምናምን። ይሄስ ዝም ብሎ ይለፈልፍ። ዘቡክ እንኳን የማያውቅ ሰው፣ ዘቡክ እንኳን የማታውቅ ሰው። በነገራችን ላይ አሁንም እንደ ማናጀር እኮ እያመከርኩ ነው ያለሁት። ዝም ብሎ አይለፈለፍም እያልኩ ብሬን በራሴ ማንቀሳቀስ ስለማልችል ሰዎች ላይ ተለጥፌ አንቀሳቀሰዋለሁ ብለህ ባገኘው ጅቡላ ውስጥ እየገባ እንደሆነ ነው የምነግርህ። ያ ምን አገባኝ። የሸርሙጥ ብር እንደዚህ ነው። አንዷ ምን ትላለች? ሄለን እኔ ግን ብሬ የሸርሙጥ እንዴት ነው ምን ማለት ነው? ብር ይሰደባል ለበር ድሮ ሳይገባኝ ለምን እንደዚህ አልስል በሐራም ነው እንዲያመጣውት ሄለን አይበረክትም እኮ ብሬ ትላለች። እና የማይበረክት ብር የሸርሙጥ ብር ነው የሚባለው። ያ ለማንኛውም ወለ ጊዮርጊስ ሰላም ብያለሁ። በዚህ ሳምንት የት እንገናኝ? ኢትዮጵያ ይሻላል ወይስ ዱባይ? ቡርጅ ከሊፋ ስንት ሴኩሪቲዎች እንትን ተባሉ። ከቤት ለምን ማትወጣ? አትወጣም እንዴ? ተዘግቶ ነው እንዴ? ብሎክ ተደረክ እንዴ? ለማንኛውም ይመቸ። እኔ ምን አገባኝ? እኔ አይ ላይክ ወለ ጊዮርጊስ ተውይ ብያችሁ ነበር። ሳሴት ፍየሌ አንድ መታወቂያውን ብቻ ላኩልኝ ካለበት ዓለም። ይሄ ዱባይ ብቻ አይደለም፣ ካለበት ዓለም ፍየሌን ይሄ 6ኛ ጣት እዚች ጋለችው እኔ ነኝ ኦፕራሶን ማድረግልህ በጎ አድራጎት። የእውነት ምን ችግር አለ? ወንድሜ አይደለ እንዴ? ያ ትልቁን ስራ የሚሰራው በአንተ ጋር የዱባይና የምን ድንበር ላይ የት መሰለ የሚኖረው የት እንደሆነ እኔ ላምጣላችሁ። የሚመለከታችሁ አካል እኔ ጋር ካላችሁ ነው። እኔን ጠይቁ። የት ነበር የመዘገብኩት? ኦኬ ቆይ ይሄ የግሪን ሬስቶራንት ነው። ይቀመጥ። አሁን አስፈላጊ አይደለም። ግሪኖች ችግር የለውም ያለፍኳችሁ። ያ
ይሄ አልቃሃ የሚባል አለ። የትግራይ መሰብሰቢያ የሆነ የደላላዎች መኖሪያ ረቦ የሚባል አለ። የኦሮሞ ደግሞ አልሰቢት የሚባል አለ እና ለኡማና ለዱባይ ቅርብ ደግሞ አልቃይዳ ነው የሚባል ቦታ አለ። የሆሳማ ሀገር ነው። እዛ የኡማን የዱባይ የምናምን ከየመን ከምን የሚመጣን ጫት ወደ ዱባይ የሚያስገቡ ሰዎች፣ ሰው የሚያዘዋውሩ ሰዎች፣ ትልቅ ዶላር፣ ትልቅ ምንዛሬ፣ ትልቅ የሰው ግብይት የሚካሄድበት ቦታ እዚህ ነው። ጆከር እዚህ ነው አካባቢ ነው ያለው። ምክንያቱም ዱባይ እና አሊውሱን እነ ምናምን እንትን የመን ስትሻገር የለም የመን ስትሻገር ሳውዲ አረቢያ ጠላና ምናምን ሽጉጥ ምናምን ነጋዴም አልነበርክም ያ እና ከዚህ በስተቀር አትሄድም። ከከሚስ ምሽት ላይ ነው ድሮ እንትን ያልከዋል። እሱ አልፏል። ሳውዲ አረቢያ ምናምን አረቄ ጠማቂ የነበረችው ታውቃታል። አይነ ስውሮ አንድ አይን የሌላት ጋሻው በቀለን ታውቀዋል። አሌክስ የአይን አለምን ባል ታውቀዋል። አይ ያንተ ዙሪያ ያሉት ሰዎች ሁሉ አውቃቸዋለሁ። የምትሄደው እነሱ ጋር ነው። ኡጋንዳም አይደለም የምትሄደው። አትሄድም። ሮጠ ወደዚህ ነው የምትሄደው። አልቃይዳ ግን የትም ብትሄድ እዛም ደግሞ አሉ። ዱባይ በአሁን ታይም በጣም የተጥለቀለቀችው በኢትዮጵያ ሰላይ ታውቃላችሁ። ኢማራት ከኢትዮጵያ ጋር ያላትን ስምምነት ያ አቡፋኖ ራሱ ከሀገር ያወጣው ዱባይ አልነበረም። ይሄ ዛቢጥ አለ። ዛቢጥ ማለት ይሄ ኮምቦ ነው የሚባለው። ካምቦን ይሄ እንትኖች የማፊያዎች ምናምን ትልቅ አቅም አላቸው። እሱ ነው ስተው ውጣ የተባለው ወጣ እንጂ የኢትዮጵያ መንግስት የለበት፣ የዱባይ መንግስት የለበት፣ ምንም ነገር የለበት። ዛቢጥ አለቃ ነው ማስጠንቀቂያ ለአቡፋኖ የሰጠው የነበረው። እንደዛ ከዛም በቮይስ አለ በምን አለ አንድ ሰው ይገባኛል። የተለያየ ፓስፖርትና ምናምን ይኖረዋል። ጎንደርን ይጣላሉ። በነገራችን ላይ እግዚአብሔር በምን እንደሚጣሉ ልንገራችሁ። እናቴ ትሙት። እኔ ባለፈው ዘፈን አላወጣው ዘፋኝም ነበርኩ እኮ አንድ ሰው የዛሬ እናርገው ዘፈን አላወጣው እኔ ለአይ ስሰጠው ኢትዮጵያ ትራዲሽናል ሙዚክ ብዬ ነው የሰጠሁት። ስሰጠው ሰጠኝ። ሁለት ዘፈን ይሰጣችኋል ሁሉ ቀን። ከዛ ሁለት ዘፈን ሰርቶ ይሰጣችሁና መርጣችሁ የምትፈልጉትን ተወስዱታላችሁ። እግዚአብሔር እና የመጀመሪያው ጎጃም ኢትዮጵያ ሙዚክ ትራዲሽን ብዬ ነው የሰጠሁት። ቀጥታ ለካ ያንን ሰጠኝ። ሁለተኛ አሰሳጽ ግን ኢትዮጵያ ትራዲሽን ብቻ ነው የሰጠሁት። እንደ አጋጣሚ ለካ የጎንደሩ ነው የሰጠኝ። ከዛ የመጀመሪያው ግን ያምራል አለኝ። ለምን ስለው ይሄ እኮ የጎንደር ቢት ነው አለኝ። እንዴት አወቅኩ አልኩኝ። እኔ ደግሞ እንደዚህ የመጀመሪያው ግን እንትን ዳኛው ላይ ራሱ በጣም አድርቆታል። ጎንደር ነው ሲል ጎንደር ላይ ችግር አለው እንዴ? ግን ምንም አላስነቃውም አይምሮዬ ላይ። እኔ ችግሬ ምን አይነት ባህሪ እንዳለኝ ታውቃላችሁ? ያን ጊዜ ሰማችሁና ከሄድኩ በኋላ ነው ማሰላስለው ነገር። በቃ እንደዚህ ነው። ያን ጊዜ እኮ የእውነት በቃ ምናምንም ብዬ አላሰላስል። ከሄድኩ በኋላ አሰላስላለሁ። ከሄድኩ በኋላ የምታደርገው ባህሪ ነገሮችን እንዳሰላስል ያደርገኛል። በጣም ነው ማሰላስለው። አንድ ቀን መጥቶ እንደዚህ የሚርቅ ሰው ምናምን እንዳሰላስለው እድል እየሰጠኝ ነው ማለት ነው። እንዳሰላስለው እድል እየሰጠኝ ነው። ከኔ ጋር በጣም ክሎዝ መሆን አለበት አንድ ሰው። ክሎዝ እኔ ለማመጠኛል ጀስት ከጎኔ በቃ ያ ሰው ሌላ ነገር ተንኮል አይደለም። ምን አስቦ ነው ኔጌቲቭ አስቦ ነው ምናምን ብዬ አይምሮ ለዛ ጊዜ እንዳይኖረው አብሮነታቸው ማሳየት አለባቸው። አለበለዚያ አሰላስልና እኔ በጣም ነው የምጠራጠረው። ምን ነው መሰለሽ ከሰው ጋር ለመኖር ካለኝ ጉጉት ከዛም ብዙ ነገሮችን አወጣለሁ። አምሮ ይላል እንደ ኩፍኝ ይወጣል አይደል? ያ ቢያምረኝም ከሰው ጋር መኖርም እንደ ኩፍኝ ግን ከላይ ላይ የመውጣት እግዚአብሔር ደስ የሚለኝ ነገር ምንድነው? እኔ ጋር የፈጠረው ሰዎችን እየፈለኳቸው የመራቅ ችሎታ ሰጥቶኛል። ጠልቻቸው እኮ አይደለም እየፈለኳቸው
እየፈለኳቸው ርቃቸው ብቻዬን የማልቀስ ችግር የለብኝ። የዳማ ላረገው ማለት ነው። ያ እንትን አለ እንደዚህ ሙጭጭ ምናምን አለ ርቃል እየፈለኳቸው በጣም ያ አንድ የሚያሳምነኝ ሰው መሆን አለበት ከኔ ጋር። ሂሳብ ኬሚስትሪ ከተጫወትክ እኔ እንዳሰላስል ክፋቶች ሁላ እንዲገባኝ ተንኮል ሁላ እንዲገባኝ ምናምን እድል ሰጠኝ ማለት ነው። እና የእንትና መከታ የሺህ ሰው መከታ ምናምን ይሄ የሚዲያ ጆተን አስገቢ እድሉን ሰጥቼ ነበር። አሁን ደግሞ ብዬሃለሁ እኮ ተጠናክሬ እነሳለሁ። ጠጠርናት ሲሉ እንደ አለት እበዛለሁ ብዬሃለሁ። አንተ ያለ ብር እኔ ያለ ሚዲያ፣ አንተ እውቀት የለህም እኔ እውቀት አለኝ። እንግሊዘኛ እንኳን ካንተ እችላለሁ። በብር እንኳን ለመማር አላሰብክ። የእውነት አጉል ትከፈሳለህ እያለ የሚሸልል ሰው ላይ ነው ትኩረት ያደረከው እንጂ እየመጣ የሚያስተምር ሰው እንኳን ለመቅጠር ወኔው የለም። ለመሰለ ያንን ያልፈለግከው እውቀት የለውም እንዴ ተብሎ የሚታዘቡ ስለመሰለን እንዴት አንድ ቅጥኑ ሰው ያዛል ይላል። እንዴት እኔ ሀብታሙን ደሃው እኔን ያስተምረኛል ብለህ በትዕቢት እንዲህ ልብ ተኮፈሰና ደደብ ሆነ ቀረ። ደደብ ዘቡክን እንኳን በስነ ስርዓት አጠራውም እኮ ቡክ ላለው ብለህ ቴብል የምትል ሰውዬ ነው። እዛ ሴት መብቴ ነው ጋይስ፣ ተማሩ። ትምህርት ጥሩ ነው። ያ መማር ያስከብራል፣ ሀገርን ያኮራል። አንድ ቀን ግን አስባችሁታል? እኔ ብር ባይኖረኝ ባልሰርቅ ኖሮ እጣ ፈንታዬ ምን ነበር? ይሄ መልኬ ምን ይመስል ነበር ብላችሁ አስባችሁታል? ሰክረሻል ይላል። ልሰክር መሰለኝ የምጠጣ ፈልጌ ነው መስከር። ዛሴት ከኔ ጋር እንትና ለምን አትጠጣም? ከኔ ጋር ባለሀብቱ ቸስ ሰካራሙል አትጠጣም አለ። መጠጥ አውቃለሁ። መጠጥ አትጠጣም፣ ቡና እንኳን አትጠጣም። አንተ ውሃ እንኳን ሰው ቢሰጡ አትጠጣም። ስለምትፈራ የራስን ሃይላንድ ይዘህ ነው የምትሽከረከረው። አውቃለሁ። ትንሽ ያለ ሃይላንድ አይደል? ያ ምግብ ይቀመስላል ምናምን ነገር ማን መርዝ እንዳይጨምርብን። መጽሐፍ ቅዱስ 3 ጊዜ አንብቤያለሁ እስር ቤት ውስጥ ሆኛል አላልክም? መጽሐፍ ቅዱስ ካነበብክ በእግዚአብሔር አትመካም? ሀቢቢ ከምቱ ዱባይ አለ ሰውዬ። በኢሮፕ ደግሞ አሸባሪነት አይፈቀድም። መኖሪያ ነው ማሳጣ። እኔን መኖሪያ አሳጣሻለሁ፣ ላስጠርዝሽ እችላለሁ፣ 2 ዓመት አስታሰርሻለሁ ያልከኝ ምን ነበር ያለው? መልካሙ ተበጀ ኋለኞች እፊት ፊተኞች ኋላ ይሆናሉ ይላል። ይወለት ሚሽን ምንድነው የሚለው? ኔትፍሊክስ ላይ ወይም ፊልም ፋኖን አሸባሪ እኔ ፋኖ አሸባሪ ነው አሸባሪ አይደለም አልልም አልብዬም አላውቅም። ግን ሀገር ላይ ጦርነት ለመክፈት መወያየት በዚህ ሀገር አሸባሪነት ይባላል። እሺ ያን ያልኩት ነፃ እኔ ስያሜ የምሰጠው ማንኝና ገብቶቹን ግን ኢሮፕ ላይ ቁጭ ብለ ኢትዮጵያ ወይ ሀገርን እንዴት ማፍረስ እንዳለበት እቅድ ማውጣት ማሸበር ይባላል እና በኢሮፕ ህግ አይፈቀድም። እሺ እሱ ነው የምናገረው እንጂ ሁላችሁም በተመቻችሁ መንገድ ሂዱበት። እኔ ግን የምፈልገው ሰው እጄ ገብቷል ጥያቄ። እሺ ስፈልግ ኦነጉን ስፈልግ ፋኖውን ስፈልግ ሌላ ደግሞ ማን ያለው የፈለግከው እኔ ችግር የለብኝ። ያ ቄሮናውን የለም አሁን እንደዚህ ነገር የለም። ሁሉ ምን አገባኝ። የምትደኛኙት እዛ ተደኛኙ። ግን በዚህ ሀገርን ለማፍረስ አስታጥቃለሁ ብለህ ስታወራ መሰማት ወንጀል ነው፣ አሸባሪነት ነው። ገብቶቻል? ያ እና ይመቻችሁ ሁሉ። እኔ የማንም ችግር የለብኝ። አንተ ዙሪያ ላይ ያሉት እነዚህ ካንተው ጋር የሚያወሩት ዱባይ ላይ ራሱ በአንተ ምክንያት የነሱ ፓስፖርታቸው ሁላ ነው እኔ ጋር ያለው። በኤርትራ ስም እንደሚኖር ሁላ የነሱን ዓላማ ሁላ ነው ገደል ውስጥ የከተትከው። ባይሰው አታውቅም የት ሆቴል ምን እንደያዛችሁ ሁላ ከነ ትኬታችሁን ይጋል
ከነ ትኬታችሁ ነው ማለት። ኤርትራ ስትሄዱ የት እንደምታርፉ ምን እንደምትል ያ ሁላ አንድ እንዲተራመድ 10 ተራመጅ ይደርስባሉ። እንዴት ከእጄ እንደምትወጣ አሳያለሁ። ገብቷል? ኢሮፕ እዚህ ሀገር የሚመራው ባንተ ባደራጃቸው በነሞጣ አይደለም። አሁን ካንተ የለቃቀመው የለም የዱባይ ላይ አሁን በዚህ በሳምንት ውስጥ ማን አዲስ አበባ ላይ እንደሚገኝ ታያለ። ውሸቴን ከመሰላችሁ ሁልሽም ታያላችሁ፣ ሁልሽም ታያላችሁ። ለማንኛውም ያ አትንኩኝ ብያችሁ አላገጣችሁ። የልጄን ቮይስ የኔን ቮይስ የአባቴን ቮይስ ቡና ጠጣችሁበት አይደል? እናቴ ትሙት ሽጉጥ ጠጡበታላችሁ። ባለመተው ነው የምታወቀው። ባለመተው ያ እንትና ማነው ስሙ ደስታ ተገኝ ኢትዮጵያ ካላችሁ ስንት ሰው ለቅመው አስገባላችሁ? ቴሌፎኑ ላይ በተገኘ የሺ ሰው መከታ እንትን አለልኝ የሚለውን ቴክስት ለራሴ ምን ማለት እንደሆነ አልገባችሁ ማለት ያ ስንት ሰው ከኢትዮጵያ ተያዘባችሁ? ማን ቀራችሁ? ለንደንና ፈረንሳይና ምናምን ማለት ስዘሉ ነው የምናያችሁ። ዱባይ ማትገቧት። ምክንያቱም የፖሊስ ከሀገር ጋር ምንም ችግር እንደሌለ የሚያሳይ ዱባይ አዲስ ህግ አውጥታለች። የቱን ወረቀት አሳይተህ ልገባ? እስቲ ዱባይ ትገባታል። ዱባይ ብትገባ አሪፍ። ዱባይ ላይ ምንም ነገር የለም። ሁሉ ነገር ይጀላል። ምንም ነገር የለም። እንደ ማንኛውም ሰው ቲክቶከር እንኳን እየገባ ይወጣል። ያንን ብቻ እንትን ያልከው አሁን እሱ እንኳን የለም። ጃኒ ትበልጣለች። በአሁን ታይ የፖሊስ ክሊራንስ ነው የሚባለው። እሱን አሳይታ መግባት ትችላለች። አንተ ግን እሱን ማሳየት አትችል። ዛሴት ጋይስ እኔ ከግለሰብ ጋር ነው እየተጣላለሁት። እናንተ ወደ ዘር ከወሰዳችሁት ምንም ማድረግ አልችልም። ምክንያቱም አይምሯችሁ ውስጥ ያለው ይሄ ነው። ሰው ስትጣላ እኔ ሰው ነው ከየት መጣ እናንተ ቁጠሩት፣ እኔ አገባኝ። እሺ የት አባታቸው ነው የማውቃቸው? ገብቶችኋል? አይምሯችሁ ላይ ያለው እቺ ብቻ ከሆነች ምንም ማድረግ አልችልም። እሺ ዛሴት እናንተ ይሄን ስለምታስቡት እኔ ከመጣላትና መብቴን ለማስከበር ወደ ኋላ አለ። እሺ ዛሴት እናንተ የፈለጋችሁትን ስያሜ ስጡት። ዳን ዱባይ ያለ ግብረ አበር ምናምን ተጠቅሎ ካልገባ እኔ ከዚህ ሙድ ውስጥ አልወጣም። እኔን ትራማ ውስጥ ከታችሁ እኔን አሳብደ እኔን እንደዚህ ጭንቀት ውስጥ አድርገ እያስፈራራ እነ ጆከር እያሰደብከኝ በነሞጣ እያሰደብክ ማን ስለሆንክ እኔ እነሱን አለምና አንተን ነው የምናገር። ከማንም ቅራቅም ቦጋኔ መቻስ እንትናል ከደሃ ጋር ያለ ነጋገር ሲጀመር ሀብታም አይደለም ሌባ ነው። የባንክ ቤት ማናጀሩ ልጁን ወስዳችሁ አስፈራርታችሁ እንዳስፈረማችሁት ሁላ ሰምቻለሁ። ያንን ብር ነው ይዘው የወጣው። ከዛን ኢትዮጵያ የቀረውን ብር ደግሞ የሆነ አንድ ሆቴል ያላት ሴት እንኳን ካገኘ ኢትዮጵያ ላይ ቢዝነስ መክፈት አትፈልጊም እንዴ? ለሱ እንኳን ልረዳሽ እችላለሁ ትላለህ። ከዛስ በቃ ኢትዮጵያ የምትከፍችበትን ቢዝነስ ብር እዚህ እኔ ጋር አስቀሪ፣ እኔ እዛ ፈጽምልሻለሁ። ይሄ ነው ጨዋታ። አላውቅም እኔ አይደል? እኔ አላውቅም፣ አልሰማሁም አይደል? ከማ ጋር ነው እንደዚህ አይነት ወሬ ያወራው? ኢትዮጵያ ላይ ንግድ አትፈልጊም? እኔ ቢዝነስ ማንድ ስላለኝ በዚህ ጉዳይ ላይ ልረዳሽ እችላለሁ። በሆቴል ለመሳተፍ የምትፈልጊው በምን ላይ? ከዛስ እሺ ከፍታለሁ ስትል ኢንቨስት የምታደርጊውን ብር እዚህ እንትን በይ፣ እኔ እዛ ጨርስልሻለሁ አይደል? ያልካትንም ሰው ሁላ ነው አንዴ ማስቀረጥፍላችሁ። አንድ እንቅስቃሴ ለምን ነው ተይበሏት የምትሉት? ከስ ምንድነው እሱ? ምን ክስ ምናምን ማላይ ማን ነው እሱ? እኔ እኮ ማውራው ከሀገር ደብድቦ ያስወጣኝ ወንድሜ፣ ያ መብቴ ነው። ስለ ወንድሜ ማውራት አልችልም እንዴ? ቤተሰቤ ላይ አስተያየት ትሰጣል።
የልጅ አባት በጣም በድሎኝ በሱ ላይ ማውራት ፈልጋለሁ። በቃ የለም ያ ዛሴት አዩ ኦኬ ጋይስ ወልገገላ ፈተታቲ ላላጫሉ አባ ተኮታይ ተኮንዱን ያለው አቴ ለምን ከዚህች ቆንጆ አንድ ልጅ አትወልድም ብላኛለች እና ታቀዶልናል እንዋልድ። አረ ወደዛ አረ እኔ ምን ደስ እንዳለኝ ታውቃላችሁ? የሆነ ዜና ደረሰኝና ቅድም ነግራችሁ የለ እስከ ሰኞ ድረስ ሰኞ ነገር ነው። በዚህ ሳምንት ውስጥ ከነ ቤተሰብ አንድ ሰው ከነ ጋርዳቸው ከነ ኮተታቸው አገር ቤት ይገባሉ። ወለ ጊዮርጊስ አለበት ይመስላችኋል? እስቲ ገምቱ ገምቱ። ምን ይመስላችኋል? ምን እንጃ። አይ እሱ ምን አረገ? ምስኪን ሰው ነው፣ አይገባም። ምን ያረጋ? እንዴ ነውር አይደል እንዴ? በዚህ ሳምንት ይሄ ነገር ካልተከናወነ አንድ እኔ ሙሸታም ነኝ ከሚነግሩኝ ሰዎችም እቆራረጣለሁ ማለት ነው። እቆራረጣለሁ። በራሳችሁ ላይ ፍረዱ። መማጸኔ ይቅር ማለቴ ለኔም ሳይገባኝ ነው ጥፋቴ። ታዲያ እንዴት ይሆን ጋይስ? በህይወታችሁ ይቅርታ ልመዱ። የሚመለከተው አካል ደግሞ በህይወታችሁ ይቅርታ ማለትን ልመዱ። ትትና ቃል ይልመድባችሁ። አጉላት ተኮፈሱ። ባዶናችሁ ትቀራላችሁ። መሀይቡ ጠቢብ ማለት ታውቃላችሁ? መሀይቡ ጠቢብ ማለት መጽሐፍ ማንበብ አይችልም፣ አንብቦ አያውቅም። ሁሉ ቀን እየሄደ ከላይ ብረሪ መጽሐፍ ይበደራል፣ ትልልቅ መጽሐፍ፣ ከዛን ይመልሳል። ሁሉንም መጽሐፍ ተበድሮ ጨርሷል። አንብቤ ይመልሳል ብሎ ለካ ሰውየው ማንበብም አይችልም መጽሐፍም አይችልም። ለዛ መሀይቡ ጠቢብ የሚል ስያሜ ተሰጠ። መሀይቡ ጠቢብ አትሆኑ ጋይስ። እሺ ችግር የለም። ለእኔ አይደለም ለህይወታችሁ አስቡበት። ይሄን ጉዳይ ብር ከሙድ በላይ አይደለም። ለዛ ነው። እሺ ችግር የለም። እኔ ብር ቢሰበሰብ ምን ያደርግልኛል ጋይስ? ምን ነው የምገዛበት? ቺዝ መግዣ አለኝ፣ ይሄ አለኝ። ምን አደርግልኛል ጋይስ? እንትን አልሆንኩ የሆነ ያ ለማንኛውም እኔ ማድረግ ያለብኝን አድርጌያለሁ። ብሮሽ ዝፍርቅርቁ ወጣለች። ምን ሆነ? ካልሲ በአንገቴ ማድረግ ጀመርኩ። ኮፍያ በጫማ መልበስ ጀመርኩ። ሱሪ መሆን የለበተበትን ልብስ ወደ ቲሸርት ቀየርኩት። የቱ ጋር ነው የተዘብረቀረቀው? ዋት ድሮ አመጣለሁ። ጂጂ እንደዚህ አለች፣ አወራበታለሁ። ከዛ ኑ አስተያየት ስጡ ስል ትገቢያለሽ፣ አስተያየት ሰጫለሽ። እኔ እንደሚመስለኝ ሄሉ አንቺ ያየሽው እይታ ልክ ነው ትያለሽ። አንቺ የምታወሪበትን ሰዓት ነው የተሻማውሽ እንጂ ሌላ ምን አመጣ? ድሮ ከካው ጠጣ ነበር፣ አሁን ደግሞ ኖርማል አልኮል ጠጣል። ድሮ እንትን ከካው ወዳለሁ፣ አሁን ደግሞ ይሄን ወደድኩት ከጊዜ በኋላ ማለት ነው። እዛ ሴት እድሜ ልክ የሚጠጣም አለ አይደል? ምክር ፈልጌ ነው አስገቢኝ። ይሄ እርዳታ ምናምን እንደዚህ ብር ምናምን ነው ድሃ ስለሆንኩ ነው። ከዚህ ውጪ ከሆነ ላስገባሽ። ከዚህ ውጪ እኔ ላይ ታክቲካ እንዳትጫወች። ሐላል ቶክ ምንድነው አላማሽ? ችግር የለም ምክር ነይ። ለምክርማ ማን ብሎ ሰው ላይ መፍረድ ነይ። በጅምላ አለ እንደ ምንፈርድብሽ ነይ። ወደ ሌላ ሙድ ሳንገባ እንደውም ጥሩ አጋጣሚ advice. Okay, yeah, I invite you already. Just accept. ይሄ ወንበር እንደዚህ ማድረገው ልክ እንደምጨፍር ራሴን I send you already. Just accept it. ዴ ያ
ይሄ የሚወዛወዘው ማቆም አለ ወይ? ኖርማል ወንበር ይሄ የዙፋኔ ልቀመጥበት እንዴ? ንግስናን በተስፋ እየጠበቁ መስላለሁ አይደል? የንጉስ እንትን አስቀምጬ አንድ ቀን ግን ታስታውሱኛላችሁ። ችግር የለም። አይ ላይክ ዩ አይ ኒድ ዩ በት ኖ ሞር። ያ 56 ዓመት ኖር ያለው ገስ 56 ዓመት ኖር ያለው 56 ዓመት እንዴት በሁለት ሳምንት ይጣፋል? ጅሎች 56 ዓመት በሁለት ሳምንት ሲጣፋ አይታችሁ ታውቃለህ? ኢዝኳልቱ ስንት ይመጣል? ስኩዌር ውስጥ አስገባውና ከዛን ሚስተር ኤክስን ትፈልጋል። ማን ይወጣል? ዋይ ሆኖ ነው የሚወጣው። በስፒድም ትፈልጓለህ ወይ በፊዚክስ ማለት በኬሚስትሪስ ደግሞ ኦክሲጂን ፕላስ ትላል፣ ካርቦን ዳይኦክሳይድ ኢዝ ኢኳል ቱ ትላል፣ ሞኖክሳይድ ትላል። ጅሎች እሺ፣ ባለ ጊዜ ምናምን ትላችሁ። የምን ጊዜ ነው? ለሁላችንም 24 ሰዓት ተሰጥቶናል። 360 ቀናቶች ምናምን ተሰጥቶናል። በሰከንድም እንደዛ አስብ። የማን ጊዜ ማረዘም ግን የሚያበቃ ጊዜና የሚጀምር ጊዜ አለ። እኔ ትኩረት ሳደርግ ስጠይቃችሁ ሳናግራችሁ ከናቃችሁ ከዛን ዝም ብዬ ሙቭ ኦን ማድረግ ነው እንደሚመስላችሁ? እውነት አይምሮ ላይ ፍሬስ ታደርጋላችሁ። ኮማ ውስጥ ነው የምታኖሩኝ። ከዛን ቀን ወዲህ ስለናንተ ማሰብ ከጀመርኩ ስለናንተ አሰላስላለሁ። የእናንተን ሸርሙጣ ባለ ሀብት ለራሴ ደህንነት ስለፈለኩት እንጂ እንዴት እቃው ትልቅ እንደሆነ ሲያወራ እንደነበረ አሰምቼ አስገርማቸዋለሁ። የእውነት ሴቶች የሚወዱኝ ታውቂያለሽ፣ እቃዬ ትልቅ ነው፣ ስነካቸው ደግሞ ይጮዋሉ፣ ከዛን ገረፈኝ ይላሉ። እውነት ህግ ጣሽ አለ ያላችሁኝ፣ ህግ መጣስ ምን ማለት እንደሆነ በድምጻችሁ አሰማችኋለሁ። እንዲህ መጣችሁ እኔ ጋር ንኩኝ ነው የምላችሁ። እንዲህ ና ብያለሁ። ና እንዴት እንደተዘጋጀው ለምታውቅ ከሞንጆሪኖ ወንድም ጋር የምታወራ እያንዳንዱ ቮይስ እኔ ጋር አለ። መንግስትን ለመጣል እንዴት እንደምታስብ ኢሮፕ ላይ ቁጭ ብለ አሸባሪነት አይፈቀድም። እና አንተ ቆሻሻ የማዕድን ማውጫ ሰርተፊኬት ወስደ ከሀገር ስደተኛ ነኝ ብለ አማራ ክልል ላይ ማዕድን የምታወጣ በማን እንደምታወጣ እኔ ጋር ለሰርተፊኬት እኔ ጋር ማሳየን ቆይ ታሳየ ምናምን አሁን ሞራል አለብሳ አላሳየም አነብላለሁ። ኧረ ማን እንደሁ አሪው ዘፈርስቶፎል እግዚአብሔርን በልስቲ ኧረ የጀርባ ላይ ትሉታስታ ኧረ በስመ የጀርባ ላይ ሸዲ ጀርባ ላይ የማመርከብ ላይ ነበረ ፎቶ የተነሳ። እውነት ከ4 ወር በፊት የት ነበርክ? ዱባይ አናውቅማ። ምን ነው ዘንጠ በጣም ኪስ ውስጥ እጅን ከተብላም ነው በሰው መርከብ ላይ ያደረኮ ተንቀላፈለ። የላችሁም እንደ ዘመን ጊዜ የማዕድን መምራት ስራ ፍቃድ ሰርተፊኬት ይላል። ፍርማ አበበ ጌታቸው ፈረደ ይላል። ለማ እኔ ምን አገባኝ? ኮድ ይላል። ኮድ 6781 እና አገሌ መለሌ ሸለሌ ጠለሌ ብለህ ሙላበት። ምን አገባኝ? አይደል አንተ እዚህ ያለው የተሰጠ ፍቃድ መቼ ነው? ከዛ በሌላ ሰው ስም እየተሰራ ብር ይገባላል አይደል? ራሱ የፈረደ ወረደ ጀረደ የሚባለው እንዴት ከስልጣን እንደሚያስወርድ አሳያለሁ። እሱ ራሱ እንዴት እንደማስወርድ አሳብዳለሁ። እኔ አብጄ እኔን አሳብደ ከዛ ከሸርሙጦች ማህበሮች ጋር አሳብደ አተው አብረን እናብዳ። ና ጠጣ፣ እንደው ና ጠጣ። ምን አባ ነው ይሄ? ቡና ጠጣ ብሎም ዶክተር ብሎኛል። ቢራ ጠጣ ብሎኛል። ምን አባ ና ጠጣ። ምን ለየትኛው ዓለም ነው? ና ጠጣ። እንዴ ጨው አትብላ ብሎኛል።
ስኳር አታብዛ ብሎኛል። የምን አባቱ ና ጠጣ ና አንተብትም ና ገዝት ግባ ና አውራ ማንነት ይውጣ። ልክ አትደበቅ። እኔን ስተበትባል እንደ የምትውለው ዳዊት በሚል ስም ለእኔ አንበሳ ስታወርድ አልነበረም? ምን አባር ወሬ አታውራ። ጋለሪን ስትሞላ አልነበረም እንዴ ዳዊት በሚል ስም? እንደ ቢዚ ሰው ጨዋታ ትጫወት። ቴሌፎን ሲመጣ ብቻ ነው የምታነሳው። እሱ ምንም የምታወራው ነገር የለም። ገንዘብ ነው ይውጣ፣ የፈለገ ይውጣ፣ ሂድና ከሳሶ ነው የምትለው። ሌላ ምንድን ነው? ሰው ጋይስ የጡረታ ዘመኑን በመጸለይ በምናምን ያለ በመክሰስ እድሜውን ይፈጃል። ትራማ አለብህ፣ የመክሰስ ትራማ፣ የመክሰስ ትራማ አለብህ። እኔ አንተ ትራማን ያለብኝ ጎጃሞች ዘነጡ፣ ጎጃሞች በረሩ። እኔ ምን አገባኝ? ለምን አይከንፉም? ከፈለጉ የዛ ዘፈን ትራማ አለብኝ። አንተ የኔ ትራማ አለብህ፣ የከመክሰስ ትራማ አለብህ። አሜሪካ ልሄድ ነው። ለምን ነው ስለ እንትና ልከስ ስትለኝ ያለ ታስቅ ያለው ባይዘው ይግር ሀብታም ፊት አይሳቅም በሚለው ፕሮቶኮል የጠበቁት እውነት ፕሮቶኮል ጠብቄ እንጂ ሳቅ አይወጥ እናቴ ሳቅ አይወጥ ነው። የነውቴ ነው እድማንድና ዮዳብና ምናምን ልከሳቸው ነው። ዮሴፍ አሁን ልኩን ይገባል። ቪዲዮ ደርሶኛል። ኤርትራዊ ነበረ ድሮ ብለው ስትል ሳቅ አይወጥ ወርቄ ስትለኝ ይባ በጣም ድብን ያልኩት። ከዛን የሆነ መንቻካ ቪዲዮ አላኩልህ አይደል? መኪና ውስጥ ቁጭ ብላ ስታወራ አሁን እቺ ልጅ ከሳት ስሙ ሊጠፋ አይደለ? ታው ግን ማናጀር ልወስል ተይ መማር አለባቸው። እኔ ምኖረው ለክብሬና ለመኪናዬ ለቤቴ ነው አልከኝ አይደል? እውነት ከዛም ትላለህ ደግሞ እኔ ዓለምን የናኩ ሰው ነኝ። ከ65 ዓመት በኋላ መሞትን ነው የምፈልገው፣ ምክንያቱም መጽሐፍ ቅዱስ ከ65 ዓመት በኋላ የድካም ዘመን ነው ይላል አልክ። የደከከን ዘመን ሆኖ ነው ለአንተ የታየኝ ባይዘው እንኳን የድካም ዘመን። ሰው ግርማ ሞገስና ክብርን ከመጽሐፍ ቅዱስ ገባኝ ካለ ከእግዚአብሔር ነው እንጂ የሚጠብቀው በብሩ አይደለም የሚያስከብረው። አንተ ማለት ፈርዖን ማለት ነው፣ የመስር ወይ የግብጽ የድሮ ንጉስ ረብኹም ይላል። እኔ ነኝ አምላካችሁ ማለት ነው። ልቃም ለቲክቶክ ላይ ነው እንዴ መልክ የምሰራው? ፍሬ ስደተኛ የከፋው ጎንደርና ወሎዬን የነካ የለውም በረካ። እኔ ደግሞ ጥሎብኝ ጎንደርና ወሎዬን ወደለው። አንተ ጎንደሮችን ትጠላቸዋል። ሁለተኛ ዘፈን የሰራሁትን ይሄ እንኳን የጎንደር ቢት ነው ስትለኝ ምንድነው እንዴት አወክስል? የመጀመሪያ ጎጃሙ ያምራል ስትለኝ እንዴ ከጎጃም ጋር ችግር አለ ከጎንደር ጋር ችግር አለበት እንዴ? ጎንደር እኮ ማለት የስልጣኔ ተምሳሌት የስልጣኔ የተጀመረ ቦታ ነው። የንጉሳን መቀመጫ የቤተ መንግስት መኖሪያ ነበር። አሁን ወደ አዲስ አበባ ያመጣ ያ አይ ላይክ ወሎዬ። ልጄ ወሎዬ ራያ ነው። እኔ መማር ዘመዴ ናት፣ ጎንደሬ ናት። እኛ ብር እንኳን ስንሰበስብ ጎንደር ዩኒቨርሲቲ ዋና እንትን የነበረ ስሙን አልጠራ በሱ ነበር ብር ምንሰበስብ። እኔ ጎንደር ዩኒቨርሲቲ ውስጥ ስሜ አለ፣ የዩቲዩብ ስሜ አለ፣ ባይዘው ቴንኪዩ የሚል ሰርቲፊኬት አለ። ዛሴት የሚያውቀውኝ 2000 መጽሐፎች በስማችን አስገብተን ለልብ ህሙማኖች ብሩን አውለን ግን መጽሐፉን ለጎንደር ዩኒቨርሲቲ ያስገባል። ማህተብ የተመታለን ሰዎች ነን። የሚያውቀኝ ያውቀኛል። እንደናንተ ያለኝን እውቅና ለክብሬ ሳይሆን ለህዝቤ የቆምኩ ሰው ነኝ። የሌለኝን ዩቲዩብ 5 ዩቲዩብ ሉዝ ያርኩት ለህዝቤ ለማህበረሰብ እንጂ ለቂጤ ለኮንዶም ለሸርሙጥና አይደለም። እከካሞች ምን እንደተባልኩ ታውቃላችሁ? እሷ ታውራ ትለፍልፍ፣ ሰው ሁላ እሷን መርሳ ሲጀምር እኔ ልክ አስገባታለሁ፣ ኦስሎ መጥቼ ጉድ ሰራታለሁ የሚል ማሴጅ ደረሰኝ። ምን ተፈጠረ ለምትሉ ልንገራችሁ ብዬ ይሄ የምትመካበትን ቲክቶክ እና ዩቲዩብ አዘጋባታለሁ። ምክንያቱም እኛ ዓለምን የምንመራው እኛ ነን። ዴ በል እንዴ ዴ እንደዛ ይቻላል እንዴ እያለ መልእክት ሊያስተላልፍ ማለት ነው። ለምን ነው እኔ ፖይንታችሁ የሆንኩት? ለምን ነው እኔ እንደዚህ የምትፈራኝ? ለምን ትፈራኛለህ? እንደዚህ ቀስተን ነው እንደ መታወት መሀልን
ስጋት ነኝ እንዴ ቀጠና ስግባባ የራክ ቀን ያልኔ ነው ስጋት እንደሆንኩ የምታውቀው። እኔ የሆነ ነገር ጀምሬ ማቆም ሰው አይደለም። ሲጀምር ወይ ልማረክበት ወይ የህይወቴ እንትን ይሁን ብቻ እድል ሰጥቼ ነበር እኮ እኔ አልጎዳህም ተው አልኩ። አንቺማ ብቻሽን አይደለሽ፣ የመንግስት እጅ አለብሽ። ወይ ባለ ሀብት የኛን ስም የሚያጠለሽ ይሄን የባለ ሀብት ዓለም ስለማታውቂው ነው። እኔ እኮ ብዙ የብድር አገልግሎት እንኳን ለኔ ይከብድናል። ዘይት ፋብሪካዬ ባንቺ የተነሳ ተዘጋልክ። እኔ ስንት ዘመን እንደተዘጋ አላውቅማ። እኔ ፖለቲካ አላውቅም፣ የሀገርን አመራር አላውቅም አይደል? ሰሊጥ ሌጦ ጂኒ ሰሊጥና የሚባሉት ነገር መግባት የማይችልበት ቄሄ ላይ እንደነበር ከኔ አላውቅም። ጦርነት እንደነበር አላውቅም ስትለኝ ግን እንዴት እንደናከኝ እሰራልሃለሁ ብዬ ግን ያሌ ነው ጠቅ አረኩ ያኔ ምን አልክ? እንደምትቀርጭኝ ያውቃለሁ፣ ግን ራስሽ ትሰሚያታለሽ እንጂ ምንም አታመጭም። ገደል አስገባሻለሁ አልክ። ምን ነው እኔ ገደል የምገባው? ቢበዛ እንኳን 2 ወር ብታሰር ነው የሰው ፐርሰናሊ በማውጣት ልጄን ያመቻቸውት ወድጄ መሰለ እንዴ? አንተን አዋርጄ 2 ወር አይደለም 4 ዓመት ታሰራለህ። ከዛስ በቀይ ምንጣፍ የሚቀበለኝ ማህበረሰብ ነው ያለኝ። እንዳንተ ታስሬ የምገባበት ሀገር አይደለም ያለኝ። ቆሻሻ ነፍጣ ልጄን እኔ ምንም እያረኩ አይደለም ስለ ምንም አታመጭ። እዛው ሰሰሚ ትኖሪያለሽ እንጂ እንደዛ 2 ሴቶች በረዶ ቤት አሳስሬ 6 ወር ወደ ኢትዮጵያ ዲፖርት አድርጌ አሁን ወደ ዱባይ ለማምጣት እየለመኑኝ ነው ያሉት ስትለኝ ምን ያልኩ? አረ አንዴ ተቀጥቷል በቃ መልሳቸው ምን እንዳያረግላስ ትያቸው ቴሌፎናቸውንም አላነሳም ማለት እውነት ልጆቹ እኮ ምንም አላረጉም። ያለውን እውነት ላይፋቸውን የተናገሩት አንተ ውስጡን እንደዚህ እንደ አጋሰስ መሄድ ስለምትፈልግ ብቻ የእውነት ፕሮቶኮልን የጠበቀ ሸርሙጣ መሆን ስለምትፈልግ ብቻ በጣም ሁነኛ የሆነ ሰው ጋር እያንዳንዱ ኤቪደንስ አለ። እኔ ላይ አንድ ነገር ሲደርስ ልቀቀው ያልከው ሰው አለ። እንዲህ ንካይ እንዲህ ሪሞቱን ነው ማስለቀቅል። ከዛ ምን አይነት ቆሻሻ ሰው እንደሆንክ ለዓለም አሳይላለሁ። ጋይስ ህዝቤ የኔ ህዝብ ማለት እኔ ሙሉ ኢትዮጵያ ሙሉ አፍሪካ የኔ ህዝቤ ነው ብዬ ነው የማስበው። ይሄ ከፊት ለፊት የምታዩት አማራ ወዳጅ፣ ትግራይ ወዳጅ፣ ኦሮሞ ወዳጅ የሚመስሉትን ሰዎች እንዳታምኗቸው። እናቴ ትሙት እናንተ አሁን ለምሳሌ እኔ ከአማራ ጋር አልጋባም ትላለህ፣ ትግራይ ትነሳለህ። እኔ ከትግራይ ጋር አልጋባም ትላለህ። ያንን ኢሜጅ አይምሯችሁ ላይ ጣሉ ሰዎች። ልጄን ነው የምላችሁ አብረው ነው የሚሰሩት። እናቴ ትሙት ነው የምላችሁ። የሞንጆሪኖ ወንድም ከዚህ ሰውዬ ጋር ሆቴል ጅቡቲ ላይ እንዳለው ታምናላችሁ? እኔ ከነ ደረሰኛለኝ ከነ ምናምናችኋለሁ። እንዴ መንግስት እንደሚጥሉ ሲወያዩ እኔ ቮይስ አለኝ ነው የምላችሁ ጋይስ። ለኤምባሲ ስጪ ራሽን ተከላካይ ተብዬ ተሰጠኝ ማንነት አለኝ ጋይስ። እዚህ ሚዲያ ላይ የሆነ የምታደንቁትን ሰው ተከትላችሁ ህዝብ እንዳትጠሉ በእናታችሁ። እናቴ ትሙት እነሱ አብረው ነው የሚሰሩት። የእውነት ነው ነግራችሁ። እኔ እዚህ የማላደርገው ለራሴ ፈርቻለሁ። እኔ የተላከልኝ ኢንፎርሜሽን የዛን ሰው ደህንነት እጠብቃለሁ። እኔ የምሰጠው ይሄን ነገር እንዲህ ወደ እኔ ሲመጣ ለኤምባሲ እሰጣለሁ፣ ለኢንሳ እሰጣለሁ፣ ቀጥታ ለዶክተር አብይ ልክለታለሁ። ጋይስ ይሄ የምታደንቁት ሰው የምታከብሩትን ሰው ተከትላችሁ ዘር እንዳትጠሉ በእናታችሁ። አንድ ቀን ትዝ ይላችኋል፣ ችግር የለውም። ሽጉጥ ብትደቅኑብኝ በነገራችን ላይ መሳሳሰው አይደለም። በእንደዚህ አይነት አላማ ላይ ታላችሁ የሁላ ቮይስ
ይሄ ቮይሶች ኮምፒውተር ላይ ሴቭ የተደረጉ ሲወያዩ ከማን ጋር እንደሆነ ታውቃለህ? ከሞንጆሪኖ ወንድም ጋር ሆቴል አላቸው። ደረሰኛል። የኢትዮጵያ ንብረታቸው ሁላ ታሽጎ የቀረው በሌላ ሰው ያለ ነው። የዛ ድርጅት ደግሞ ስም ዝርዝር ተሰጥቶኛል። መተህ ታናግረኛለህ ወይስ ልስጥል? ድርጅቶች ከመያዙ በፊት ብሎኩን አንስቼላለሁ። ባይዘው ባለስልጣኑ ወይስ ባለ ሀብቱ ማን አባ ስለሆንክ ነው ቆሻሻ ለኔ ሩዝ አሳፍርልኝ። እየበላሁ ነው ያለሁት። ልቅ መቼ ምርቃቱ እንደተካሄደ ታል መቼ አንተን ሽርክ ውስጥ እንዳስገባን ያውቃል። እንኳን በአንተ ምክንያት የእሱን ማንነት እንዳጠናን ያደረገኝ የሞንጆሪኖን ድምፅ ራሱ አውጥቼ እንዳልበትንል እናቴ ስንት ሰው ገደል ይዘህ እንደገባ አታውቅም አንተ። እኔ ጋር ቴሌፎኔን ልታስጠፉ ትችላላችሁ። ተልኮላችኋል ለሌላ ሰው። አማና ለሆነ ሰው አማና ማለት በጣም አደራ የሚያጠቅ እኔ አንድ ነገር ሲሆን ልቀቁት ያልኳቸው ሰዎች አሉ። ተያይዘን ነው የምናንቃት። እብድ ነው ማድረጉ በስደት ላይ እኔን እብድ እንዳረገኝ ወጥተህ ይቅርታ ጠይቀኛለህ ወይ ካሳ ትከፍለኛለህ። ትስማማለህ? አለበለዚያ እኔ እንዳበድኩ ታብዳለህ። የሸርሙጣ ማህበር እንዴት እንደሚያድን አሳያለሁ። ኢትዮጵያ በቴሌቪዥን ነው የምታያት። መቼም ሀገር አትገባት። ልቃሚ እንደዛ በጋርድና በምናምን በማህበር እንደዚህ ዶሮና በግ እየተሰራ መጥቶ የሚያጅብ ማህበረሰብ ኢሮፕ ላይ ትፈልጋለህ። ዘላን ትሆናለህ። ፈረንሳይና ጀርመንና ዩኬ መሃል ገብቷል። አሜሪካስ ፊት አሰጥህ ማን ስለሆንክ ልቃሚ። ዱባይ እስኪ ትገባታለህ። የመንግስት የሀገር ቤት እንትን መሆንህን ማጣራት ከየት የትኛው ማጣራት ክሌሪፋይ ምናምን የሚባለው ይሄ ነፃ መሆንህን ከመንግስት ጋር ችግር ምን ልታቀርብ አብረህ የምታወራው ሰውዬ እንኳን የኢትዮጵያ ዜግነት የለውም። በፎርጂድ በኤርትራ ነው የሚኖረው። አውቃለሁ ከማን ጋር እንደሆነ። ከአንተ ጋር ፎቶ ሲነሳ ነበር፣ ከኢሳያስ ጋር ፎቶ ሲነሳ ነበር። ገብቶሃል? ሰካራም እንዳረከኝ ከኔ ጋር ትሰክራታለህ። ና ቸስ አቡ ሀቢቢ ያ ቀልቢ ያ ኡምሪ አንተ ተው ብዬ ነበር። ወንድሜ በጣም አስከፍቶኛል። ሁሌ ከሀገር ቤት ይደበድበኛል። የልጅ አባት አስከፍቶኛል። እና ሶሪ ጋይስ ስለሱ ሳወራ ፐርሰናል አትወሰዱብኝ። ምን ላድርግ? የእውነት ሁሌ አይምሬል ያለው የልጅ አባትና ወንድሜ ነው። ይደበድበኛል ወንድሜ። ልጅ አባት ይደበድበኝ ነበር። ስለሱ ነው ማወራላችሁ። ሌላ ነገር እንዳታስቡ። የሚመለከተው አካል ገብቷል። ጠበቃዬን ዘፈን ምን ይላል? አራቱ ጠበቃዎች ምን እያሉ ነው? እውነት ተረጎሙት እንዴ? አንተ ሳይገባ እነሱ ተረጎሙ። አመንካቸው። ተረጎሙት። ይሄ ዘፈን ምን ይላል? ያ ሐቢቢ ያ ቀልቢ ያ ዑምሪ ከይፈ ካለክ አና አሐበክ ኩለ ዑምሪ ነው የሚለው። እውነት ምን አለ? ብርህን በዚህ ነው ማስጨረስ። ደሃ ነው ማድረግ። ቆሻሻ ነብጣ እንደኔ ገንፈተ እንድትበላ ነው ማድረግ። እናንተ ወንድምና እህቶቼ በእኔ ግሬ የተጋቡ ሰው ነኝ ያለሁት እኔ ሰው ስወድ በጣም ስወዳለሁ። አልገምትም፣ አልጠይቅም። ሰው መገመት የምጀምረው ከኔ ሲርቁ ስለዛ ሰው ማሰብ ሲጀምር ያሉትን ነገር ማሰላሰል ሲጀምር እቺ ነገር እንዲህ ነበረች ለካ ያን ያልገመትኩት እላለሁ። እኔ እናንተ ሰው መሆኑ ስትወዳችሁ ብቻ ነው። ስትቀርቡኝ እኔ ላይ ታክቲክ ስትጫወቱ ፋንታስቲክ ሆኜ ነው የምቀርባችሁ። መስማት ማትፈልጉት ጉዳችሁን እኔ አይደለም ጎርጉዬ የማወጣው። የሚጣላችሁ ሰው አለ ያመጣልኛል። ምን ያገባኝ። ቴንክ ዩ ጋይስ። እኔ ስለማን ጉድ ብቻ እንደማላወራ ታውቃላችሁ? ስለ ጃፒት ጉድ ብቻ ላወራ። ጉድ የለውም ወንድሜ ነው። የ2 ሳምንት ጀስት 2 ዊክ። ሌላ ሰው የእሱን ታሪክ ብታመጡልኝ አላስተናግድም። የእነዚህ አይነት ሸርሙጣዎች ግን አስተናግዳለሁ። ግማታም ስትል ሽቶ አስታወስክ እና ይሄን ልቀባ ዛሬ
ስሙ ምንድነው? ሳጂንን ጠይቋት። እኔ ብገማ ሽቶ አስታውስ። እስትንፋስ ትላለህ ጋይስ። እናቴ ትሙት እሺት ሳጂንን ኤስ ሽቶ ምንድነው? ጠይቋት። እንትኑን አንስቼልህ ነው ጌጡ ባይዞ ይሄ ምንድነው በሉት። ለዚህ መኖር ካቃተኝ እኔ ስራ አቆማለሁ። ባይዘው ማን ነው ስምሽ? እንትናዬ እህታችን ደስሚ ሶ ጉድ እዚህ ተከታል ሄሉ ሽታው is perfect የሽቶሽ ማዕዛ እዚህ ድረስ ይደርሳል። ግማታም ስላለ ኤኒዌይ ሰላም እኔ ብገማ በሽታው ጽናናለሁ ለማለት ነው። በጣም ነው የምታምረው። የኤፍሬም ታምሪ ፕራዳ የት እንዳለ ታውቃለህ? ልቄው ፕራዳ የት እንዳለ ይኸው ፕራዳ ታለ ፕራዳ አሁን ሽቶ ከደባለኩ ራሴን ያመኛል ይበዛል። this is ፕራዳ ሺት ለኔ ሽቶ ጋይስ ለእንደዚህ ነገር ህይወት ማትፈቅድልኝ ከሆነ እናቴ ተሙ ስራ አቆምና በሽተኛ ነኝ የሚል ወረቀት አውጥቼ ነው ቁጭ የምልህ። ልቃ ቀጥ እህታችን ማንሽ ነው ግን ስም ስለሌለሽ እንጂ ሌላ አይደለም። ችግር የለም። ሄሉ ትናንት ገብቼ ነበር የጃፒን ቻሌንጅ እና ጃፒ ወደ ውጭ ዘፈንልኝ ከዚህ ጃፒ ምናምን ነገር ቢወሱ ራሱ ልቃ 7 ዓመት 8 ዓመት ሚዲያ ላይ የቆየው ሴትዮ እንዳለ ህይወቴ ተጠቃሎ በጃፒ ላይ ሲካተት አላሳዝንም ጋይስ? what is ጃፒ? 2 ሳምንት ማውቀው ሰውዬ ምንድነው እሱ? አይ ምንድነው ጋይስ? ቲክቶክ ላይ ብቻ እኮ ነው ስናወራ የነበረው። ጌም እንጫወታለን ዛሴ ከዛ በኋላ የሆነ እየተኮፈሰ የመጣ ሰው ብቻ የለም። እኔ ወደዳለሁ ምናምን ነገር መወደድ ምን ችግር አለ? ምላሽ መስጠቱ ነው የሚከብደው እንጂ ለዛ ደግሞ ምን ያስፈልጋል? ማንነት ወንድነት ያስፈልጋል። ሪስፖንሲቢሊቲ የመውሰድ አቅም ያስፈልጋል። ሪስፖንሲቢሊቲ የለትም ምናምን ነገር ዛሴ 1-2 ሳምንት ተከባበርን። አሁን የመናናቅ ዘመን ላይ ነው። መናናቅን ለማሻሻል እኔ ከሰው ጋር ልገናኝ አለወሳለን ሀቢቢ ምድረክ ፈታ። እሺ አንድ ገለንገራችሁ ከማይሆን ቦታ ሰው ስር ከምገኝ ጎዳና ተዳዳሪ በሆነ መመርጥ ሰው ነው። እኔን አታውቁኝ። ከማይሆን ሰው ስር እኔን ሰው ኮንትሮል ከሚያደርገኝ ሆምለስ መሆን መመርጥ ሰው ነው። ጋይስ አንተዋወቅ። አታውቁኝም። እኔ ኩራቶኞ ሆኖብኝ አይደል እንደ ሴት እንደ ሰው እንደ እንትን ማድረግ ያለብኝን ጥረት ማለፍ የሌለብኝን በልጄ ምዬ በመምዬ ሁላ እንደ ቀልድ አልፌያለሁ። ይቅርታ ማለት ካለብኝ ጠይቃለሁ። እንደ አንድ ወንድ ማለት ለሴት ልጅ ኃላፊነት ለዓለም ደግሞ ብዙ መስዋዕት የሚከፍል አቅም ያለው ጥሬ ግረህ ብላ ይላል። ሴትስ አመጣሽ ኑሪ ነው የሚለው። እኔ ጥሬ ግሬ የበላው እሱ አምጦ እንኳን መኖር አልቻለም። ያንን ጥረት ስለጣርኩ ስለጨረስኩ ካሁን በኋላ በጣም ኮንፊደንስ የሚሰማኝ ሰው ነው። ገብቶቹን መታችሁ ጃፒ ምናምን ምድረ ጁፒተር አሙላ ንፍጣሞች ምን አባቱ ነው? 2 ሳምንት ነው የምታውቀው። 8 ዓመት ስታውቁኝ እኔ እንዴት ነው የምታውቀው? ሳንቀጠቀጣችሁ ነው። የእናንተ የፍቅር ጉጉት ያላችሁን በእኔ ላይ ልትወጡ ነው። እኔ የኒውዮርክ አይጥ መስላችኋለሁ እንዴ? እኔ ላይ ሪሰርች ልትሰሩ? የእውነት ይመቻችሁ። እሱ የሚመቸው ባለበት ምናምን ግን እንደዚህ አይነት ነገሮች ሲበዙብኝ ያናደኛል። እሺ አበጂ ይላል እንዴ መበዳት በስንት ግልግል። እግዚአብሔር ልደውል እንዴ ልደውል ምን ብዬ ደውለው ስማ እንትና አማን እላለሁ። አሜን አሜን። ስማ ዛሬን ባልግንዴ እላለሁ። ለብልግና ወግ ማድረግ ያስፈልገው መጣው ባልጋለሁ።
ይሄ ነው እኮ መባለግ ማለት ይሄ። እኔ በነገራችን ላይ እንኳን በሰው ላይ በራሴ ላይ ቺት ማድረግ አቅም እንደሌለኝ ነው የምነግራችሁ። ለራሴ ላይ ራሱ ነገ አንጎበር የሚሆንብኝ ምንም አይነት ነገር አልፈልግም። እንዴ እጨፍራለሁ እወጣለሁ። እዛ ሴት እኔ ቂጤን አላሰፋም ለማንም ደደብ ስል ማለት ላስገባ ነበረ በሞዴሬተር ፕራይቬሲን ሰብናፕ ይላል። ፕራይቬሲን አንሳው ላስገባ ችግር የለም። መግባት የምትፈልጉ ግን ምን ነው የምታወሩት? ጋይስ ወድሻለሁ እጠላሻለሁ ምናምን አቦታውኛ ጋይስ አልፈልግም። እንደዚህ ሌላ ጨዋታ ወደ ገደለው ምናምን አንድ ከወድሻለሁ በስተቀር ከጥላሻለሁ የጃፒ ምናምን ከሚል ወሬ ውጪ የምትወጡ ከሆነ ላስገባችሁ ፕሊዝ። ምንድነው ጃፒ? ሁ ጃፒ ይጀብችበውና ቻቺ ቢቲ የሆነ ሰውዬ ማለት ነው። ሴትዮ ነው ያለኝ እውነት። እናንተም ልጅ ሆናችሁ ኧረ በስመ አብ ዩ ቲንክ አይ አም ወርቄ ወይ ጂጂክዬ ምስኪን ሚሚዬ። ሄሎ የኔ ፍቅር እንዴት ነሽ? እንዴት ነሽ ሚሚዬ? ላላዬ ቴንክ ዩ። ደህና ነሽ ወይ? ሃው ማች ዊ ላቭ ዩ ዛራዬ ቴንክ ዩ። በጽሁፍ እቀበላለሁ ሚሚዬ። እጅ ከምን ወይ ምላስ ከምን ወይ አፍ ከምን እንዴት ነሽ ልልሽ ነው እኔ የገባውኝ። እና ደግሞ እንትን እንደዚህ ብዙ አትጠጪ እሺ፣ ራስሽን እንዳትጎጂ። ገና እየጀመርኩ ተሳሳትኩ እንዴ ሚሚዬ? አይ አልተሳሳትሽም፣ ግን እንደዚህ ነው። ለምን ሰዎች ታውቂያለሽ ያሳስቶሻል፣ ገብቶሻል። እንደዚህ በወሬ በስድብ በምናምን ስትገባ በንዴት ልጠጪ ትችያለሽ፣ ገባሽ? ስለዚህ ራስሽን እየጠበቅሽ። እስካሁን ያለኝ ሌቭል እንዴት? በጣም አሪፍ ነው። በጣም ቆንጆ ነው። በጣም አሪፍ ነው። ራስሽን እንዳትጎጂ ብቻ ነው፣ ገባሽ? እኛ ያው ከስር ሆነን ሰፖርት እናረጋለን፣ ታፕ እናረጋለን፣ የምንችለውን እናረጋለን ከስር። እሺ አንቺ ደግሞ እያሳቅሽን አደራ እያልሽ ነው በምድር አዎ። እና ለዛ ነው። አብሽር ሚሚዬ፣ እኛ በጣም ነው የምንወድሽ። እሺ ውዴ ቴንክ ዩ። ኦኬ በቃ ተጫወቺ። ባይ ቴንክ ዩ ማይ ሚሚ፣ የኔ ሰፖርተር ከጥንት ጀምሮ ማለት የሆነ ሰው ሄለን እንትን አታውሪ ምናምን ነገር ጋይስ፣ እኔ የማወራውን አውቃለሁ። እንዳትሰጉ እሺ። ገና ለገና እየጠጣች ነው ስላለ እንዳትሰጉ እሺ። የሆነ በጣም ወደው ዘፈን ነበር። አንዱ ስሜት ተመለስ ይለኛል አደራ፣ ሌላው ስሜት ትቅርብ፣ እንደ ገፋኝ እንድኮራ፣ ሁለቱም ይገርማል ሆኜ ባንድ ስፍራ። ይህ ዘፈን እኔና ልቤ ባዶንን አንቺን ካላገኘ እንቅልፍ የለም መኝታ ማሰብ ማታ ማታ። አይ ቲንክ ማታ ማታ መሰለኝ ታይትሉ መጣልኝ። ማታ ሚሚዬ፣ የኔ ሚሚዬ ቴንክ ዩ። እሺ የኔ ሚሚ ሙዚቃ ጋብዝሻለሁ። እንደውም ሚሚዬ የእውነት ለአንቺ ስል እስቲ ማታ ማታ አይ ቲንክ ይሄ መሰለኝ ግን ዘፈን በዘፈን ላይ ፍቅር ደስ ይላል። እኔ ፋንታሲ ውስጥ መኖር ወዳለሁ። ፋንታሲ ዓለም ተመችቶኛል ጋይስ። ለምን ዓለም ላይ ስለሌለ በፋንታሲ ትኖራለህ። ዩ ጀስት ኢማጂኔሽን ጋይስ። ልክ ነው። ሊፕስቲክ የተዛባለ ሳክራ ምናምን እንዳለባል። እኔ ሰክሬ አይደል፣ ደስ ብሎ ሞቅ ብሎ መናገር ስላለብኝ ብቻ። ልክ ነው። ኦኬ ራይት። ኩራቷ እንደጠበቀች ዝንጥ ብላ ሞተች የሚል ታሪክ ነው ፈልገው። ይሄ ተዝረክርከ ተርመጥመጣ ተግማምታ ረክሳ ገምታ
የማትረባ ሆና ተብሎ የሚባል አይነት ታሪክ እንዲኖረኝ አልፈልግም። ማታ ማታ ማሰብ ማታ ማታ እንቅልፍ የለኝ መኝታ ይላል አብዱኪያር። ያ እኔ ሞዶን ፓርቲቱ ጋር እንደሆነ ታውቃለች። ይህ ዘፈን አዲስ እንደነበረ አላውቅም፣ አሮጌ እንደሆነ አላውቅም። ከሀገር ወጥቼ ጂጂጋ እየወጣው አካባቢ ይህን ዘፈን ቁርስ ልበላ በጣም አፍረ ነበር። እንደዚህ ሬስቶራንት ምናምን መግባት የእውነት አፍራለሁ። እንደዚህ ሻሽ እንደዚህ ፊቴ ላይ እንደ ኮፍያ ደፋለሁና ርቦኝ ገብቼ በላውኝና ይሄ ዘፈን እየዘፈነ ነበር እና ሰውየው ባለ ታክሲ ነበር። ታክሲው ላይ ሙዚቃውን ከፍቶ ቁርስ እየበላን እና እኔ ደግሞ ሰው ማየት አፍረ ነበር። አሁን እንደዚህ ፈጣጣሳል እንደዚህ ሻሽን እንደ ኮፍያ እንደዚህ ስባታለሁ ፊት ለፊት እና እንቁላል በልቼ ልሳፈር ነው ወደ አርቲሼክ ምናምን ይሆናል እና ከታክሲው ላይ ከፍቶ ሳያጠፋ እየበላ ነበርና ጂጂጋን አስታውሳታል። አንዱ ስሜት ተመለስ ይለኛል አደራ፣ ሌላው ደግሞ ትቅርብ አለኝ እንድኮራ፣ ሁለቱን ኩኝ ይገርማል ሆኜ ባንድ ስፍራ። እቺ ዘፈን ጅጅጋ ላይ ነው አእምሮ ላይ ቀረችው። ገና ልጅ ሆኜ ህፃን ጋይስ፣ ያደግ ያለ ህፃን አይርገምህ፣ እየሞተ ያለ ሽማግሌ የሚባል ነገር አለ። ያ ነገር ጅጅጋ ላይ ስለሆነ እቺን ዘፈን ሁሌ ወዳታለሁ። ሌላ ነገር የለኝ። ያ እና የኔ ነፋርነት ያሳዘናቸው ሰዎች ያ ጅጅጋ ላይ ሲፈልጉኝ ነበር፣ ግን እጠፋለሁ። እኔ ሳጠገብ ስኖር እኖራለሁ፣ ስጠፋ እጠፋለሁ። ኩሮኛ አይደለም ባህሪ እንደዚህ። መግባት የፈለግሽው ማን ነበርሽ? አንዳንድ ለምን መገቢው ወድሻለሁ ምናምን የእውነት ስለ ሶስት ነገር አታወሪ። ወድሻለሁ፣ እጠላሻለሁ እና ጂቤት ጃፒ ጂጂ ጁጁ ጩሉሉ ጮጮጮ ምናምን ጩሉሌ ፓርቲ ምናምን ንጋት ገው ለመሰላችሁ። እኔ ይሄ ሚዲያ የገነባሁት በተለያየ ዓለም እንጂ በጂ ቤቶች ብቻ አይደለም። እሺ ከዛ ዓለም ከወጣችሁ እንግባባለን። አለበለዚያ እናንተም አብራችሁ ተነፉ። አሁን ሄዳችሁና አብራችሁ ርካሽ በሉ፣ ግማታም በሉና አብራችሁ ስደቡ። እኔ ተናገርኩት አብራችሁ ተነፉ ነው ያልኩት እንጂ ምን እንደምትመስሉ ምናምን አይመራል መሰለኝ። አሁንም ግን እያመመኝ በጣም አሞኛል፣ የእውነት አሞኛል። እኔ ሰው ብሎኝ እንደዚህ ያውቅ፣ ምግባባው ሰው እንደዚህ ብሎኝ ያውቅ። ሳላውቃችሁ እንደዚህ ካላችሁኝ ብታውቁ ምን ልትሉኝ? አብሬያችሁ አንድ ቀን ብገናኝ ምን ልትሉኝ ነበር? ሄሉዬ ወይ ሰላም፣ በእናትሽ አንድ ነገር ልበልሽ። በልጅሽ አትማይ፣ በእግዚአብሔር ስሞትልሽ ማልኩኝና በጣም ብዙ ጊዜ ትማያለሽ እና ስቅጥር ነው ያለው። በእናትሽ እዛ ሰው ቦታ እንደሰጠው የምታውቂው እኮ የልጄን ቃል ሻርኩኝ። ለዛ እንኳን ክሬዲት አልሰጡት። አትማይ በቃ ለታዩ ሌላ ስቴት ምናልሽ? ሌላ ምንም የለኝም ልልሽ ነው የገባሁት። በቃ ቴንክ አይ ኖ ልጄን ይሄን ሰሞን እንደ ጆተኒ ተጫወትኩበት። አዎ አትበይ በእናትሽ፣ በጣም ነው ይጨንቃል እንደዛ ስትይ። አፌ ላይ ለምዶብኝ መሰለኝ። በቃ ለመተው ሞክሪያ እንደምንም ያ ማለት ልጄ ሁሉ ቀን የዕለት ዕለት ህይወቴ ስለሆነ አፌ ላይ ስለሚመጣ እንጂ ለሌላ ነገር አይደል እኮ። በቃ አታስገቢው። ይሄ እንደልሽ ነው የገባሁት። ሌላ ምንም ምልሽ ነገር የለም። ሌላ ነገር አትበሉ ስላልሽ ምንም አልልም። በቃ ዳር ለማለትም ትፈልጊ ነበር? አይ ይቅር በቃ። እንዴ እንደዛ ሆድሽ ውስጥ እያጀብሽ ነው። ደህና ሁኚ። ሰላም ይሁን። ያ አትበሉት ካልኩት ውጪ ሌላ ነገር ይባል ነበር። ያው
ሄዱዬ እንዴት ነሽ? ዋትስአፕ እንዴት ነሽ? ኧረ ዳለች እኔማ ከአንቺ ጋር ደቅ ብዬ እኔም ቪዲዮ አብርቼ ምናምን ፏ አይደለም እግዚአብሔር ወላሂ። እስኪ ክፈታ ምን ይላል? እሺ እናት ኧረ ከፍታለሁ። አዲስ ሸገር ያሸገር አዎ ሸገር ያንስ እስቲ ሸገሬች እንዴት ነው? አየሯ እንዴት ነው? ግን ምን አነሳሳ? እኔ ዝም ብዬ በቃ ስሾፍሽ ካስገባችኝ ልግባና ከእሷ ጋር ዘፈን ምናምን እየሰማሁ ቁጭ እላለሁ አልኩ። ችግር የለውም። አላማዬ ብቻ ከሆነ አይጨንቀኝም፣ አይጎረብጠኝ። እኔ አበራለሁ። ይቻላል። ሸገሪያን ሸገር ትላለህ። አይ ላይክ ሸገሪያን ሰዎች ጋይስ አዲ ይመ ትላለህ። ትልቅ አደረኩ። እንዴት ነሽ ሄዱዬ? አድናቂሽ ነኝ። ትመችኛለሽ። ከመቼ ወዲህ? ትንሽ ወራት። ያ ምን ሙድ ላይ ነሽ? እኔ በቃ ባንቺ ሙድ ሄዳለሁ አለ። እስቲ ምን እያደረክ ነው? ቀምቃም። ኧረ የለም እኔ ከዚህ የሆነ ነገር እንትን እላለሁ። እስቲ ምን አለ? የሆነ መጠጥ የራሴ የምጠጣውን እጠጣለሁ። ችግር የለውም። ሽጉጥም ቢሆን ጠጣ። ኧረ አያሳስብም ካለማ። አይ ሄዱ ኧረ እኔ ትመችኛለሽ ማፊያ። ሸገር ያሸገር አይ ላይክ ዩ ጋይስ ያ እና ሆበል ብትነበል በቃ ሁን። እሺ ገስት ላይ በእንግላንድ ነኝ። እንደዚህ እንዴ መቼ ገባ? ኧረ ቆየን። ያው ምን ያህል ጊዜ? አመታት ምናምን። ኦኬ እንዴ እንግላንድ ካለህማ ይጠጣል። አሁን አንሳባ ከጠጣ። ኧረ ወፍ የለም ቤቴ እግዚአብሔር ምን ያለው ጭሉሌ እንዳይሆን ወተት ሰዋ ቲክቶከር ነህ? አይ ዝም ብዬ የሆነ ሰዓት እለቃለሁ እንጂ ቲክቶከር አይደለም። ይመች ችግር የለም። እጅ ከምን ዝም ብለህ አውጋ ታሪክ ካለ ምናምን ነገር አንቺ ስቶሪን ያው ምን አነዳለሁ ናይ የፈለገ ታሪክ እስቲ ምን አለ ኤክስፒሪየንስ። ለምን ወጣህ? ፍቅረኛ ነበረ ወይ? ለምን አፈቀርክ? ጋደምሽት ቀጥልበት። ኧረ እኔ ፍቅር የሚይዘኝ ከገንዘብ ነው። እስካሁን ፍቅር ይዞ ያውቅ? ፍቅር ድሮ ነበረ። የእውነት አህሙዲ ነኮ ተመሮ እያለን ምናምን የእውነት ፍቅር ይዞ ወይ ዝም ብሎ ሃይላይት? አይ ዝም ብሎ። ኧረ የምን የእምነት ፍቅር ነው። እና ከዛ በኋላ አልጀመረም? እኔ ፍቅር እንዲማ ምንሽ አንቺ ሄዱዬ ይዞሽ ምናምን ነው? ምን ለምን እንደዚህ ጠይቀኝ? እንዴ ጠየቅሽ? ያ እኔማ ጨዋታውን ላደራልህ ፈልጌ። ኧረ ፍቅር ነው እናቴ። ገና ገንዘብ ነው የሚያስፈልገው፣ ገንዘብ ነው። የት ነው ያለው አሁን? እኔ እንግላንድ። ኦኬ በቅርብ ነው የገባው? አመት አልፈኛል። ገና ፍሬሽ ነው ግን ይመች። እኔ ስለምትመጪ ነው። ግን ቁም አንበረ ሁሉንም እያንበረከክሽ ነው። ተመቸኝ። ጎበዝ ነሽ። አጨብጭባል። ስማ ኬት ስቴት ነው ያጨበጨብኩት። እናንተ ሸገሪያችሁ እኮ የምታጨበጭቡበት ፓርቲ ይለያል። ያናስ እኔ በቃ ሁሉንም አንበርከክሽን ነው እኔ ያደነኩሽ። ማንንም አሰሚው ማሰሚያቸው ሁሉንም ጠቅ አድርጊያቸው። ቲክቶከር የመሆን አሰባል እንደዚህ ሚዲያ ምናምን? ኧረ ምን እንጃ። ቲክቶከር ምን ያደርጋል? አብዛኛው እኮ ሚዲያ ላይ ነው ተጠቀመው። ቲክቶከር መሰሪ ነው አብዛኛው። የኔም ብቻ ነው የሚለው ልብላ ብቻ ነው። ያ ግን አንተ ምንድን ያለ? እኔ ቲክቶከር መሆን አልፈልግም። ዝም ብዬ እለቃለሁ። ጀስት እንዲህ ምናምን እንትን ስንል እለቃለሁ ዝም ብዬ ከጀለሱ ጋር ምናምን። አንዳንዴ ያንን የገባው በራስ ጥረት ወይስ በሰው ስበት ነው?
የት? እዚህ በመሬት ስበት ወይስ በራስ ጥረት? ኧረ በራሴ ነው። በፋሚሊ ኦኬ። ፋሚሊ ያው በመሬት ስበት ነው። በፋሚሊ ጎበዝ። ያ የሙዚቃ ምርጫ ምን ትጋብዘኛል? እኔ ልጋብዝሽ አንድ ያ ይካን አብዱ ኪያር ምን የሚለው አብዱኪያር ማንኛውም አብዱኪያር አይጣለም። አይ ምን የሚለውን ታይትል ብረት እንጂ ሸገር ያንሸገር ማለት ነው። ለኔ የምጋበዘው ወይስ ጄኔራል? አይ ጄኔራል ምን የሚለውን ልከፍት እንትን ሰባት እስቲ አብዱኪያር ሰባት ካልሽ ይመጣል። ኦኬ ሰባት ስነሳ ሰባት ወድቃለሁ ነው። ግን ሌላ ግጥም አይጨምርም። ይሄን ታውቃለህ አይደል? አብዱኪያር ምንም እንትን አይጠፋም ዘፈን ናይ ደግሞ አንቺ አዲስ አበባ ምናምን የሚለው እሱ ግጥሙ ይበዛል። ባይዘው እሱ አሪፍ ነው። ሰባት ጊዜ አንቺ የተመቸሽን ከሁለቱም ምረጪና who is the best choose your ያንተ በቃ ሰባት እከፍትላለሁ። ካሁን በፊት ካፈቸው ግን ዜማው እስከ ስንኙ እስከ መጨረሻው ሰባት ብሎ 8 ሳይሞላ ነው የጨረሰው።